በቀሉ ይላል። በብዛት በሴት ስም ነው የሚጠራው። ማንን? ጆኒ። በብዛት በሴት ስም ነው የሚጠራው። ካያችሁ በቀሉ ይላል። አዎ እንደነገርኳችሁ ማውራት ላይ ብዙ አይደለም፣ የተግባር ሰው ነኝ ብያችኋለሁ። ስለዚህ እዚሁ አድዋ ይለየናል ማለት ነው። ይለያል፣ ዘንድሮ ይለያል። በዚህ አጋጣሚ በጣም አድናቂዋ ነኝ። በጣም ጎበዝ ነሽ፣ አደንቅሻለሁ። በዚህ አጋጣሚ በጣም ነው ማከብርሽ። ነገር ግን እዚህ ሜዳ ላይ እንገናኝ። አድዋ ናይስ። አሁን እዛው ሪንጉ ላይ ታከብሪኛለሽ። የመንግስት ሰራተኛ ሀብታም መሆን ይችላል? አይችልም። ለምን ነው የማይችለው? እንዴት ይሆናል? የተገደበና የተወሰነ ደሞዝ እየተከፈለው ከየት ሀብታም ይሆናል? እኛ ሀገር ግን ይሰርቃል። እኛ ሀገር ግን ጉቦ ይበላል። ከነጋዴው በላይ ሀብታም ይሆናል ባለስልጣን። ወንድ ላጤ ኢትዮጵያዊ 30 ብር እንጀራ እየገዛ የሚበላ ከሆነ በዚህ ሰዓት ላይ ምንድን ነው የሚኮነው? ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላሉ። የቱ ጋ ነው ሚራክል የሆነው? የድሃዋ አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክሉ? ለመላው የኦርቶዶክሳውያን ተዋሕዶ አማኞች በሙሉ ሁላችሁም ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጎ። እንደዚህ አይነት ድፍረት ቅጥ የለሽ የሆነ ስርዓት ቤተክርስቲያን ውስጥ እየተደረገ ይገኛል። እንደሆነ ያወቁባቸውን 10 ነገሮች መካከል 6ቱን ነግራችኋለሁ። 4ቱን መገመት የእናንተ የቤት ስራ ይሆናል። ሌትስ ጎ። አንደኛ እግዚአብሔርን ለማግኘት ቤተክርስቲያን ወይም ደግሞ ቸርች መሄድ ግዴታ ነው። ሰንደይ መቅረት አይቻልም። እሁድ ሁል ጊዜ በጌታ ፊት ሆናሽ መጸለይ፣ መጠየቅ፣ ምናምን ማመስገን መቅረት አይቻልም። እሱን ለማግኘት ኮምፕሊትሊ ውሸት ነው። ምክንያቱም ባይብልን ሳነብ እናንተ የፈጣሪ ቤተ መቅደስ ናችሁ ካለ እኔ ቤተ መቅደስ ከሆንኩኝ እሄዳለሁ። ለምን ነው የምሄደው? እነዚህንና ሌሎች መረጃዎችን ይዤ መጣሁ። ተከታተሉኝ፣ ላይክ እያደረጋችሁ። ከሀዘን እንጀምር። መቼም ሀዘን አላጣም። እንግዲህ ዘንድሮ ላይ ሆነን ከወደ አርሲ የሚታወቅ ነው። ያው ሀዘናችንን ሞታችንን እየቆጠርን ቁጭ ያለን ምዕመናን እምንጮህ የምንለፈለፍ በዛም በዚህም ያለን ያው ተገደሉ። እንግዲህ ዛሬ ሐምሌ 28ም እጅግ የሚያሳዝን ዜና አለ ለመላው ባለማተብ ኦርቶዶክሳውያን። በምስራቅ አርሲ ጉና ወረዳ መሶ ቀበሌ አካባቢ ከአባ ጀማ ገበያ ሲመለሱ የነበሩትን ምዕመናን ወስደዋቸዋል። መኪናውን ለማቃጠል ሞክረዋል። ሾፌሩንም እንዲሁም ደግሞ ከ8 በላይ ክርስቲያኖችን ወስደዋል። ይህ ብቻ ሳይሆን ደግሞ ሐኪምን የያዘ አንድ ባለሞተረኛ በዛው ሲያልፍ ደግሞ እሱንም ደግሞ እጅግ በሚያሰቅቅ መልኩ በገጀራ ቆራርጠው ገድለውታል። ከገበያ ሲመለሱ የነበሩትን ከኋላ የቀሩትን ደግሞ የአካባቢው ሰላም አስከባሪ ሚኒሻዎች በሰላም እነሱን ማሳለፍ ችሏል። ሆኖም ግን አሁንም ድረስ ስጋት እንዳለባቸውና ይህ ነው ከዕለት ዕለት እኛ ጋር የሚደረገው፣ የሚመለከተው አካል መፍትሄ ይስጠን ሲሉ መልእክታቸውን አስተላልፈዋል። ድምፅ እንሆናቸው። እንደው በእውነት ያስጠላል። አሁንስ በጣም ነው የሚያስጠላው። በየጊዜው መሞት ራሱ እንዴት ነው እሱ የማይሰለችን? ድምፅ እንሆን ምን እኔ ምን እንደምንል ራሱ ግራ ገብቶኛል። አሁን ላይ ህዝቡም ዝም ብሎ ያልቃል። ማንም አባከል የሚለው የለም። የመሪዎቹም የሃይማኖት መሪዎቹም ዝም ብለዋል። ወጣቱም የሆነ ነገር አያደርግም። ምን አይነት መደንዘዝ እንደሆነ ግራ ነው የሚገባኝ በእውነት። ለማንኛቸውም ያው ወጣቱ ያለበት ቦታ እንግባ። ወጣቱ እዚህ ጋ ነው ያለው፣ እየተደባደበ ነው። ዮኒ ማኛ ስለነ ሴዶ እንደዚህ ይላል። ከልክ ያለፈ ነገር ስትሉ አይነፋ። አሁን ለምሳሌ በቀሉ ይላል። በብዛት በሴት ስም ነው የሚጠራው። ማንን? ጆኒ። በብዛት በሴት ስም ነው የሚጠራው። ካያችሁ በቀሉ ይላል። ልቃም ስፖርታዊ ጨዋነት የሌለው ወራዳ ዝምባም እንደሱ አይቻላል። ስለዚህ አፕራመስ ጆኒ ስቃይን አብልጦ እንዳይለምድ አድርጎ ይመልሳል። ተጓተና
እኔ እንዳይለምደው አድርጎ ያደርገዋል። ልክ አይደለም። እስቲ አብረን የምናየው ነው። አብረን ታያለ። ይሄውን ላይ ከበጠራችሁትን ነገር በሰከንድ ጸጥ ያደርግላል ጆኒ፣ በሰከንድ። ስለዚህ ኳስን ከተፈለገ አሚን ስፖርት ከተፈለገ በጨዋነት መተራረብ ይችላል። እኔ ሳገኝ እንዲያደርጋለሁ ምናምን ትባባላል። ስፖርትና ሳገኝ ሰባብራለሁ፣ እጅን ነው የምሰብረው፣ እግርን ነው የምሰብረው፣ አሳያለሁ ምናምን ይባላል። አሁን ለምሳሌ ከንቃተ ህሊና ጋር እንደዛ ነበር አፍ ሲካፈቱ የነበረ ወይም ሲሰዳደቡ የነበረ። ይሄ ሌላ ቦታ ነው የሚሄደው እና አብረን እናየዋለን፣ አብረን እናያለን። በደስታ እነግርሃለሁ። በደስታ እንቁላል ሁሌ አለ። ይሄ አሜሪካኖችም ያደርጉታል፣ የውጭ ያደርጋል፣ ለግርግር ያመቻል። ይሄ እንደዚህ አይነት ነገሮች አሉ። ቅቤም ይዘህ መሄድ ትችላለህ። እንቁላል ብቻ ሳይሆን ተጋጣሚህን የምታስደነግጥበት መንገዱ ነው ይሄ። ስለዚህ እንደዚህ አይነት ነገሮች ሊፈጠሩ ይችላሉ እና ራስህ በሰራው ስራ ስተትን ማረም እንጂ በኔ አይደለም። ያው እንዳልኩት ነው እንግዲህ መዝናኛ ሰው ግማሹ ጭንቀቱን የሚያራግፍበት ነው፣ ግማሹ ደግሞ ገንዘቡን የሚያራግፍበት ነው። ያው ይህች ሀገር በተለይ አሁን ላይ አንደኛው ያጣ የመነጣ፣ ሌላኛው ደግሞ ብሩን የሚያደርግበት ያጣ ነው። ያው የግድ ነው እንግዲህ። ይሄ ደግሞ መዝናኛ ያስፈልጋል እና ሴቶቹም ጀምሩ። ሴቶቹ ይቻላል እንዴ? ሴቶች ከሃይማኖት አንጻርስ እንዴት ነው? አይ ኦርቶዶክሶቹን ሳይሆን የሆን ሙስሊሟ ልጅ ናች እንግዲህ ይፈቅዳል? እኔ አላቅም እንግዲህ ምን ያህል ውጭ ላይ ያደርጋሉ ሌሎች የውጭ ሀገር ዜጎች። እኛ ጋር ግን እኔ አይደል ነው እንግዲህ እስከዛሬ። በእርግጥ ይሄ ጨዋታም አዲስ ስለሆነም ብዙ ነገሮቹ አዲስ ሊሆኑልን ይችላሉ። ነገር ግን እኔ የሳበኝ የዚችኛዋ የሙስሊሟ ተጋጣሚ የሆነችዋ ልጅ ንግግር። እኔ ሃይማኖቷን አላቅም፣ ኦርቶዶክስ ትሆን ሌላ እምነት አላቅም፣ ግን አባብሏ የሆነ ይሄ ምንድነው እሱ ዝም ብሎ አንዳንድ መፈክር አለ አይደል? ዝም ብሎ ሰው የሚንቦጣረር ምናምን እንደዛ አይደለም። ትክክለኛ ይሄ የድሮ ኢትዮጵያውያኖች ስሜት አለ አይደል? እንደዚህ አይነት ነገር ነው ውስጡ የሆነ ያነበብኩትና እንደዚህ ነበሩ። አያወሩም ግን ያደርጋሉ እንደዚህ ማለት ነው። እና የሆነ አቲቲዩዷም ተመችቶኛል። ሜዳው ይለየን ነው የምለው። እዚሁ አድዋ ላይ እንገናኝ። ዛራ የተሰጠኝን መድረክ እጠቀምበታለሁ በደንብ እያለች መድረኩ የኔ ነው፣ እኔ ነኝ የምቆጣጠረው። እድል የላትም። በደንብ አድርጌ አሸንፋለሁ ኢንሻአላህ። ያው ወይ ምንድነው የምትይው? እድል የለሽም እያለች ያው እንደነገርኳችሁ ማውራት ላይ ብዙ አይደለም፣ የተግባር ሰው ነኝ ብያችኋለሁ። ስለዚህ እዚሁ አድዋ ይለየናል ማለት ነው። ይለያል፣ ዘንድሮ ይለያል። በዚህ አጋጣሚ በጣም አድናቂዋ ነኝ። በጣም ጎበዝ ነሽ፣ አደንቅሻለሁ። በዚህ አጋጣሚ በጣም ነው ማከብርሽ። ነገር ግን እዚህ ሜዳ ላይ እንገናኝ አድዋ። ናይስ። አሁን እዛው ሪንጉ ላይ ታከብሪኛለሽ። ዛሬ ደግሞ አሁን የበለጠ ታከብሪኛለሽ። አክብሮትሽ ትክክል እንደሆነ ታሳያለሽ። ስንት ተራራ ፈንቅዬ እንደመጣው ብታቂ እኔ እንጃ። ማውራት ይቅር፣ እዛው እንገናኝ። ስለዚህ እዛው መድረኩ ላይ እንገናኛለን። ድል ለኔም ድል ላንቺም። ናይስ፣ ተዘጋጂ። ሌላው እንግዲህ ቦክሰኛ እንግዲህ ሴቶቻችንም ያው እንግዲህ መዝናኛ እስከሆነ ድረስ ያዝናኑን። እንደዚህ ምንድናቸው የሆነ የድሮ ነገስታት የሮማውያን ሰዎችና አንበሳን እንደዚህ ያጋጥሙ ነበር ይባላል በታሪክ። የት ሀገር ዜጎች ናቸው ደግሞ ዶሮዎችን የምን ዶሮ ነው የሆነ የዶሮ ዝርያዎች አሉ ያጋጥሙ ነበር። እኛም ደግሞ ልጆቻችንን እያጋጠምን እንግዲህ እንዝናናለን። ያው በእርግጥ ስፖርቱን ያው አከብራለሁ፣ ስፖርት ነው።
ግን ያው እንግዲህ መዝናኛም ነው ስፖርት እንግዲህ እንደሚታወቀው። ግን የሰው ልጅ እየተደባደበ የሚያዝናና ነገር ያው ቦክስ well it's okay እንግዲህ እኔ በሌላ እይታ አይደለም እያየሁ ያለሁት ያው መዝናኛነቱን ለማድነቅ ያህል ነው። ወደ ወጥንቅጣችን ደግሞ እንሂድ። እኚህ ኡስታዝ በጣም ገራሚ ነገር ነው የተናገሩት በእውነት በአንድ ወቅት እኔም እንደዚህ ጓደኛ የነገረኝ ነገር አለ። የመንግስት ሰራተኛ ሆኖ መኪና ያለው ካየህ ብሎ አስጠንቅቆኛል። እስቲ ምን ለማለት ፈልገው ነው? እስቲ የመንግስት ሰራተኛ ሀብታም መሆን ይችላል? አይችልም። ለምን ነው የማይችለው? እንዴት ይሆናል? የተገደበና የተወሰነ ደሞዝ እየተከፈለው ከየት ሀብታም ነው ሀብታም ይሆናል? እኛ ሀገር ግን ይሰርቃል፣ እኛ ሀገር ግን ጉቦ ይበላል፣ ከነጋዴው በላይ ሀብታም ይሆናል ባለስልጣን። ግልጽ ስለሆነ ስለሚዘርፍ ስለሚሰርቅ ማለት ነው። ከዛ ውጭ ግን አንተ ምንድነው የህይወት መስመርህ ልታገለግልበት የወሰንከው የህይወት መስመር አለ። ተፈጥሮ ወይም ደግሞ ሆቢ መምህር መሆን ከሆነ ያ መምህርነት አንተን ሊያደርስ የሚችል የደረሰበት እውቀት ብትደርስ ዛሬ ዩኒቨርሲቲ ላይ በፕሮፌሰር ደረጃ ያሉ ሰዎች ተከፈለ ብትባል ምን ያህል ነው? አሁን ነው እኮ ትንሽ ክፍያ የመጣ የግሉ ሴክተር እየመጣ 100 ሺህ በለው አንተ 100 ሺህ በዚህ ዘመን ላይ 100 ሺህ አይከፈል ልነግርህ ነው። 100 ሺህ ብለህ ያዘው። እሺ 100 ሺህ ምንድነው? 100 ሺህ የሚከፈለው ሰው በምን አይነት ህይወት ነው? እኔ 100 ሺህ በቀን ይከፈልሃል ብሎ አስተማሪ መሆን አልችልም። ተፈጥሮ ይለዛ አልተሰጠም። ሁለት እኔ በቀን ውስጥ ምናልባት ሚሊየንስ ምላተርፍበት ስራ ያለኝ ሰው ተቀጣሪ ሆኜ ራሴን መገደብ አልፈልግም። መጀመሪያ ተቀጣሪ ሰው ራሴን ልገድብ ወስኛለሁ። ያንን እስከመረጥክ ድረስ ለመገደብ ወስነሃል ማለት ነው። ከዛ ለመውጣት ከቅጥር መውጣት አለብህ። በአንተ እጅ የምሽከረከር አንተ በሐሳብህ የምትገዛው የምታልፍበት የምትራመድበትን ሐሳብ መፍጠርና ማምጣት መቻል አለብህና ከባቢህን መቀየር ያለህበትን ልክ እንዳልከው ነው። ልክ አይ በቃ እኔ መሆን የምፈልገው የተሻለ ሀብታም እዚህ ሀገር ላይ ተጽዕኖ ያለው ሰው ከሆነ ከዛ ሲስተም ትወጣና ወይ ትምህርት ቤት ትከፍታለህ እንጂ አስተማሪውን አትቀጥል። ትምህርት ቤት እንዴት አድርጌ ተበድሬም ተቀድሜ ትምህርት ቤት ከፍቼ ኢንተርናሽናል አድርጌ ምናምን ላሳድገው ብለህ በዛ ትወጣለህ። ልክ ይሄው ነው በህይወት ላይ ስኬትን ስንፈልግ ካለንበት ክፍተት ለመውጣት ስናስብ የምንመርጣቸውን ነገሮች መወሰንና ጓደኞቻችንን መምረጥ ለኔ ሐሳብ ከኔ የተሻለ ማለት ነገ ስራዬን የኑሮዬን ባህሪ ይሄ ላይፍ ስታይል ልቀይር የምችልበት ሰው ከኔ የተሻለ ማለት በጣም የሚገርም ንግግር ነው። ባይዘያው እንደሚታወቀው ብዙዎችም የመንግስት ሰራተኛ ያው እንግዲህ ማደንዘዣ ናት እቺ ደሞዝ የምትባል ነገር ብለው ሲያወሩም ያው ይታወቃል። ግልጽ እውነታ ነውና ስለዚህ ያው መንግስት ሰራተኛ ሆኖ የተንደላቀቀ ኑሮ የሚኖር ከሆነ ወይ እንግዲህ ሁሉም ሀገሪቱ ውስጥ ያለው የመንግስት አካልም ያው የመንግስት ሰራተኛ ነው የሚባለው ነው። ግን ያው ይለያያል እና እግዚአብሔር ይሆናል እንግዲህ አንድ ተራ ወንደላጤ ኢትዮጵያዊ 30 ብር እንጀራ እየገዛ የሚበላ ከሆነ በዚህ ሰዓት ላይ ምንድን ነው የሚኮነው? ጠቅላይ ሚኒስትሩ ሚራክል ነው እድገታችን ይላሉ። የቱ ጋ ነው ሚራክል የሆነው? የድሃው አንጀት ውስጥ ጠብ አድርጎ ልጆቹን አጉርሶ ማኖር ካልቻለ የቱ ጋ ነው ሚራክሉ? መንግስት አዋጆችን የሚያወጣው የራሱን ዕድሜ ለማርዘም ብቻ ህዝብ ላይ የሚጭናቸው ከሆነ የት ድረስ ነው የሚያስኬደው? መንግስትንስ ህዝብስ ያልወደደው መንግስት ህዝብስ የሚነጫነጭበት ህዝብስ የሚያጉረመረምበት መንግስት እስከምን ድረስ ነው አገርን ይመራው? ይህን ቆም ብሎ ማሰብና እነኚህ አዋጆች እኔ በጣም የሚገርመኝ ፓርላሜንታዊ ይሁን እንጂ የኛ አገር መንግስት ቶታሊ ፕሬዚደንሻል ነው ይመስለው። ኦልሞስት ከጠቅላይ ሚኒስትር አብይ መምጣት በኋላ ፕሬዚዳንታዊ ነው ይመስለው። አብዛኛው ስልጣን እሳቸው እጅ ላይ ነው ያለው። ይሄንን በኮሌክቲቭ ሊደርሺፕ እየመሩት ያለ አይመስለኝም። አንዳንድ ጊዜ በራሳቸው ጊዜ የሚሰጧቸው ውሳኔዎች አሉ። ምናልባት ያደጉት ሀገሮች እና አሜሪካን እና ትራምፕ የፈለገው አዋጅ ቢወጡ ያንን ያወጡትን አዋጅ ለህዝብ የማይጠቅም ከሆነ ለሀገር የማይጠቅም ከሆነ ይጥሉታል፣ ያፈርሱታል፣ ያመክኑታል። እኛ ሀገር ላይ አይታሰብም። መሞገት እንኳን አስቸጋሪ ነው የሚሆነው። ፓርላማው እጁን ችቦ አድርገው ያወጣና ያጸድቃል። ከዛ በኋላ ማህበረሰቡ ላይ ሲጫን ያለውን ችግር የሚመለከት አካል የለምና እኔ የሚወጡ አዋጆች በሚቀጥለው ይህን ህዝብ እስከምን ድረስ ያጓጉዙታል እነኚህ አዋጆች የሚለውን በደንብ ማየትና መፈተሽ። እንግዲህ ያው እኚህ ፖለቲከኛ እንደ ታሰሩ ነው እንግዲህ እየተሰማ ያለው። ያው ለተቃዋሚ ፓርቲ ፖለቲከኛ ናቸው መሰለኝ።
አስረዋልና ዞሮ ዞሮ ያው የተናገሩት ነገር ድሃውን ማዕከል ያደረገ ነው። ያው ሪያሊቲው ዴይ ቱ ዴይ ላይፍ የሚያየው ማህበረሰቡ ኤክስፒሪየንስ እያደረገ ያለው የኑሮ ውድነቱን ያንን መሰረት ያደረገ ንግግር ነው የተናገሩት። አምባሳደሩም እንዲህ ተናግረው ነበር። ያው ፖለቲካው ጥንቅጥ ውስጥ ነው እንግዲህ ያለ ነው። እንዲህ ይላሉ። እኔ ግልጽ የሆነ ነገር ልንገር፣ 4 ኪሎ ሰው የለም ቢባል አንዳቸውም 4 ኪሎ መጥቶ አይዙ ፋኖ ይሁን ኦላ አይመጡም። በጭራሽ ምን ሆናል? አይመጡም። ካፓሲቲም የላቸውም። መጥቶም የሚያደርጉት ነገር የለም። ምን ያደርጋል? እስኪ ማን ነው የሚመጣው? ዘመነ ካሴ ነው የሚመጣው? ማን ነው መጥቶ 4 ኪሎ ገብቶ ኑ 4 ኪሎ ክፍት ነው ብትላቸው አይመጡም። ስለዚህ ይሄ ይቅር። በቃ ገንዘብ ከፈለጉ ከመንግስት ጋር ተደራድረው ይስጣቸው። መንግስት ገንዘብ ከሆነ የሚፈልጉት፣ አለበለዚያ የህዝብ ጥያቄ መመለስ ከሆነ ይሄው ህዝቡ ተውኝ አለ እኮ በምርጫው። ይተውት፣ ሰላም እናምጣ። ሰላም ካልመጣ አሁን መጨረሻው መጨራረስ ካልሆነ በስተቀር ውጤቱ አሸናፊ ተሸናፊ የሚባል ነገር የለውም። እኛ በባሌም በቦሌም በምንም በሁሉም መልኩ ብቻ ግን ማህበረሰቡ ስቃይ ውስጥ ነው። የትም ቦታ ያለው ማህበረሰቡ በኑሮ ውድነቱ፣ በጦርነቱ፣ በሰላም እጦቱ፣ በሰላም ወጥቶ መግባት የለ እና ከዛ አንጻር ማንም ይሆን እኔ በእውነት ማንም ይምጣ ግን ሰላምን ያምጣልን። በቃ ያ ነው አብዛኛው ማህበረሰብ የሚናገረው። አሁን የፖለቲካ ዲቴይሉ ያው ሌላ ጉዳይ ነው። ግን ሰላም እንዴት ነው የሚመጣው? እንዴት ኢትዮጵያኖች ለሰላም ቁጭ ብለው መወያየት እንዴት አቃታቸው? አሁን በትግራይና በፌዴራል መንግስት የተጀመረው ጦርነት ሌላ ቀውስ እያስከተለ ነው። ሌላ አማራ ክልል ሌላ ጦርነት አለ። ኦሮሚያ ክልል ሰላም የለም። እንዴት ነው እሱ የሚኮነው? አለ ሰላም እንዴት ይኮናል? ህዝባችን እንግዲህ ሰርቶ መብላት ይፈልጋል፣ ወጥቶ መግባት በሰላም ይፈልጋል። ግን ወዴት አቤት እንበል? ወደ ሰማዩ ፈጣሪ ብቻ። ግን እሱንም አቤት ወደዛም ለመጸለይ ልባችን ንጹህ አልሆን አለ። ለማንኛቸውም እስቲ ወደ ቤተ ክርስቲያን ስርዓት እንመለስ። አሁንም ወንድማችን እንግዲህ በየጊዜው ስርዓተ ቤተ ክርስቲያንን ያስታውሰናል እና ያው ተግሳጽን በብዛት ያስተምረናል። እስቲ እንከታተለው። ለመላው የኦርቶዶክሳውያን ተዋሕዶ አማኞች በሙሉ ሁላችሁም ኮፒ ሊንክ ሼር ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጎ እንደዚህ አይነት ድፍረት ቅጥ የለሽ የሆነ ስርዓት ቤተክርስቲያን ውስጥ እየተደረገ ይገኛል። በነገራችን ላይ ታዋቂ ስለሆናችሁ ከቤተክርስቲያን ሕግ በላይ ናችሁ ማለት አይደለም። አንዳንድ ካህናት ደግሞ የእናንተን ታዋቂነት ብቻ አይተው የእግዚአብሔርን ስርዓት የማያዩ ካህናት አሉ። እነሱ ዝም ስላሏችሁ ካህናቱ እረፍተው ብለው ስላልነገሯችሁ እንዲህ ታቦት ጋር ሰልፍ እያያዛችሁ የምትነሱ ሰዎች የእግዚአብሔር ምሕረቱ በእናንተ ላይ በጣም እንደበዛ ማወቅ መቻል አለባችሁ። ይሄ በጣም ድፍረትም ኃጢአትም ጸያፍ ስራም ነው። በነገራችን ላይ አንድ ምዕመን ከታቦት አጠገብ 40 ክንድ ነው እንዲርቅ የሚፈቀድለት። ስለዚህ ከ40 ክንድ አይደለም ይሄን ያክል በታቦት አጠገብ ቀርብ ሰልፊ ይዘህ የምታወራው ለምንድን ነው? ቀረብ ስላልተባልክ ልክ መስሎ ሊሆን ይችላል። እረፍ የማይሉ ካህናት እግዚአብሔርን የሚያውቁ እስራኤል ቤተክርስቲያንን ያልጠነቀቁ፣ ሁለተኛ ነገር አውቀው ደግሞ ወልወዳቸው ብሎ ዝም ያሉ ናቸው። ስለዚህ ይሄንን ነገር ካለማወቅ እንደማታደርጉት ተስፋ አደርጋለሁ። ታቦት ሲወጣ ሂዳችሁ ታቦቱን ካላሸው ልብሱን ካልነካው የምትሉ ሰዎች አንድ ታሪክ ላስታውሳችሁ። በልበ አምላክ ቅዱስ ዳዊት ዘመን ታቦተ ጽዮን ከተማረከችበት ቦታ ተመልሳ በመመጣበት አጋጣሚ ላይ ይሄ ነገር ተፈጸመ። ያቺን የተከበረችውን ታቦተ ጽዮን በጣዖት ቤት አኖሯትኝ ጣዖታቸውን እየሰባበረች ስታስቸገራቸው ለብዙ ዘመን እንዲያደረገች በመክሰፍት እነሱን መስታጠፋቸው ታቦቱን የማረኩ የዛን ጊዜ የነበሩ ጠላቶች እቺን ታቦት ወደ ነበረችበት ቦታ እንመልስ አሉና ታቦቱን በአሚናዳብ ሰረገላ አድርገው አክብረዋት ሸልመዋትኝ ወደ ቅዱስ ዳዊት ወደ ጽዮን ከተማ ላኳት። በዛንም ጊዜ ቅዱስ ዳዊት የታቦተ ጽዮንን መምጣት አይቶ ክብሩን ትቶ በታቦተ ጽዮን ፊት ዘመረ፣ ሐሴት አደረገ። በዚያንም ጊዜ ህዝቡ ብዙ ስለነበረ ታቦተ ጽዮን የነበረችበት
ሰረገላ ውስጥ ይዟት የነበረው ተጭኖባት የነበረው በሬ ደነበረ። በዛንም ሰዓት ብዙ ሰው ሮጠ። ያ በሬም ደግሞ ብዙ ሰዎች ለመውጋት አሯሯጠ። በዛን ሰዓት ያቺ ታቦተ ጽዮን ልትወድቅ አለችና ዘንበል አለች። ልትወድቅ ዘንበል ባለችበት ጊዜ ኦዛ የሚባል አንድ ሰው ያቺ ታቦተ ጽዮን እንዳትወድቅ በደግነት አስቦ ያለ ክፋት ደገፍ አደረጋት በእጁ። በዚያንም ሰዓት በቅጽበት ተቀስፎ እዛው ላይ ሞተ፣ ህይወቱ አበቃ። በዚህን ጊዜ ታቦተ ጽዮን ወደ ቦታዋም ተመለሰች፣ ህዝቡም ተረጋጋ። ኦዛ ግን ተቀጸፈ። እዚህ ጋራ ኦዛ ይሄንን ያደረገው ለበጎ አስቦ ታቦተ ጽዮን እንዳትወድቅ ብሎ ነው። ይሄን ነገር የማድረግ ስልጣን ግን አልነበረው። በቤተ ክርስቲያን ውስጥ ስልጣን ሳይኖራችሁ ያለ ስርዓት ስራ የምትሰሩ ሰዎች መጨረሻችሁ ለበጎነት ብትሰሩትም ጥፋት ነው የሚሆነው። ምክንያቱም ያለ ስልጣናችሁ ያለ ስርዓት ቤተ ክርስቲያን ውስጥ ስራ መስራት ያስከስፋል እንጂ በረከትን አያሰጥም። እናንተ አሁን በጎ መስሏችኋል፣ እያስተዋወቃችሁ ነው። እዚህ ቦታ ላይ ታቦት ወጣ፣ እዚህ ቦታ ላይ ይሄ ባል እየተከበረ ነው እያላችሁ በዛ አስታካችሁ በጎ ስራ እኮ ነው የምሰራው ብላችሁ በዚህ ልክ ታቦትን ተደፋፍራችሁ የምትጠጉ ክርስቲያኖች ማረፍ መቻል አለባችሁ። ፍጻሜያችሁ እንደ ኦዛ ነው የሚሆነው። ይሄን ነገር ለበጎ ነው ማድረግ ብትሉትም በጎ ነገር የሚደረገው ቤተክርስቲያን ውስጥ በስርዓት ነው። ስለዚህ ስርዓት ይዛችሁ በተገቢው መንገድ ርቃችሁ 40 ክንድ ሆናችሁ ታቦቱን አገልገል ትችላላችሁ። ከዛ ባሻገር ደግሞ እንደዚህ አይነት ታቦቱ ጋራ ሰልፊ የምትነሱ ጥላ ይዛችሁ ካህነን የምትሉ ሰዎችም ጭንቅላታችሁ ልክ አይመስለኝም። በዚህ ልክ ለምንድነው እግዚአብሔርን መፍራት ያቆምነው? ለምንድነው በዚህ ልክ አላዋቂ ሆነው? ለምንድነው በዚህ ልክ እግዚአብሔርን ቤት እግዚአብሔርን ታቦት መናቅ የጀመርነው? ይሄ ንቀታችን ነው ሀገራችን ላይ ይሄን ሁሉ ማት እያስከተለብን ያለው። አሁን እኛ እግዚአብሔርን ማረን ብንለው በየትኛው ስራ ሊመረን ነው? ህረትስ ቢመጣ በእንዲህ አይነት ስራ ተብልሹ የትኛውን አገልግሎት ልናገለግል ነው? ስለዚህ ታቦትን በዚህ ልክ ቀርባችሁ ሰልፊ የምታነሱ ካልተሻሻው ካልነካው ብላችሁ የምትሯሯጡ የምትጋጋጡ ሴቶች በተለይ ይሄ ስራችሁ ለሞት ለመክሰፍት እንጂ ለበረከት እንደማይሆናችሁ ማወቅ መቻል አለባችሁ። በዚህ ልክ ምዕመናን ቤተክርስቲያንን አንጣስ፣ ካህናት የምትባሉ ደግሞ ምዕመናን በዚህ ልክ ስራ ቤተክርስቲያን ይስጥሱ። አይን ያላችሁ ዝም ብላችሁ ማታዩ፣ አፍ ያላችሁ ማትናገሩ ጣዖቶች ልስኖች አትሆኑ። በቤተክርስቲያን ስርዓት ላይ ቀልድ ድርድር አታብዙ። ማንም ሰው ሊሆን ይችላል፣ ማንም ስልጣንም ይኖረው አይኖረውም ቤተክርስቲያንን እስከነካት ድረስ የእግዚአብሔር ጠላት ነው፣ የእግዚአብሔር ጠላት የኛም ጠላት ነው ማለት ነው። በዚህ ልክ ስርዓተ ቤተክርስቲያንን ቁርጠኛ ሆናችሁ እንድታስከብሩ እንድታስጠብቁ ለማለት ነው። መልእክት ለማስተላለፍ ነው። ኮፒ ሊንክ፣ ሼር፣ ፖስት እያደረጋችሁ ለብዙዎች እንዲዳረስ አድርጉልኝ። ይቆያል። አባታችን አባ ገብረ ኪዳን ስለ አለንበት ሁነት እና እውነት እንደዚህ ይላሉ። የጊዜ ጉዳይ አንዳንድ ሰሞን ለጥቂት ጊዜ ጣዖት በላይ ታቦት በታች ሊሆን ይችላል። ለጊዜው ዘመን ሰጥቶት ዳጎን በላይ ሊሆን ይችላል። ግን ጽዮን መቀጥቀጧ ግን አይቀርም። ኢትዮጵያውያን እመቤታችን እንወዳለን እንጂ አልተጠቀምንባትም ገና። እውነቴን ነው። ብዙ በረከት ያላት እናት ነው ያለችን። ለዚያውም እንኩ እናት ብሎ ሰጥቶናል። እናት ያለው ልጅ ደግሞ ይቸግረዋል እንዴ? ደግሞ ሀብታም እናት ድሃ እኮ አይደለችም። ባለጸጋ ጸጋን የተመላሽ ሆይ። እውነታቸውን ነው። ቃለ ሕይወት ያሰማልን። ባለ እናቶች ነን ግን ክፎች ሆነናል። ወደ ልጅ ፍልስፍና ልሄድ። እኔ በጣም ነው የሚገርመኝ ባይዞ እንደው አንዳንድ ጊዜ በእርግጥ እንደዛ አይነቱ የሆነ መናገር የማልፈልጋቸው ሰዎች አሉ። በእኔ አረዳድ በእኔ ትንሿ እውቀት ብቻ ግን እንዴት የሰው ልጅ ግን እንዲህ ይህን ያለ በእርግጥ ይከብደኛል። በእርግጥ መናገር አንዳንድ ጊዜ መጽሐፍ ቅዱስን እኮ ማንበብ እንደ አዲስ ዘመን ጋዜጣ አይደለም። ያው ከዚህ በፊትም ብያለሁ። ዝም ብላ እሷ በቃ በመሰላት በአሁኑ አማርኛ ትረዳውና በአሁኑ ኮንቴክስት ከዛ እንደዚህ ነው ያለው፣ በቃ ይሄ ነው። ስለዚህ ሃይማኖት አያስፈልግም፣ ምን አያስፈልግም። ደግሞ ቀለል አድርጋ ልክ ሁሉን አዋቂ አድርጋ ራሷን ሃይማኖት ፌክ እንደሆነ ያወቁባቸውን 10 ነገሮች መካከል 6ቱን ነግራችኋለሁ። 4ቱን መገመት የእናንተ የቤት ስራ ይሆናል። ሌትስ ጎ። አንደኛ እግዚአብሔርን ለማግኘት ቤተክርስቲያን ወይም ደግሞ ቸርች መሄድ ግዴታ ነው። ሰንደይ መቅረት አይቻልም። እሁድ ሁል ጊዜ በጌታ ፊት ሆናሽ መጸለይ፣ መጠየቅ፣ ምናምን ማመስገን መቅረት አይቻልም። እሱን ለማግኘት ኮምፕሊትሊ ውሸት ነው። ምክንያቱም ባይብልን ሳነብ እናንተ የፈጣሪ ቤተ መቅደስ ናችሁ ካለ እኔ ቤተ መቅደስ ከሆንኩኝ እሄዳለሁ። ለምንድን ነው የምሄደው? እሱ ከኔ ጋር ካለ ለምን እሄዳለሁ? ውሸት ነው ማለት ነው። ሁለተኛ ደግሞ የእግዚአብሔርን በረከት ለመቀበል አስራት በኩራት መስጠት ግዴታ ነው።
እሱ ሁሉን ነገር በእጁ የሆነ ዓለማትን የፈጠረ ትልቅነቱንና ግዝፈቱን ትልቅነቱን አንደርስታንድ ሳደርግ የኔ ከ10,000 ብር ላይ የምትቆረጥ ለሱ የምትሰጥ የአስራት በኩራትና ይሄ ሽርፍራፊ ሳንቲም እንደማይጠቅሙ አወኩኝ። ግን ነገርየው ለነሱ የመኪና መግዣ፣ የቤት ኪራይ መክፈያ፣ የምግባቸው፣ የልጆቻቸው ትምህርት ቤት ኢንተርናሽናል ስኩል ማስተማሪያ ምናምን መሆኑን አንደርስታንድ አደረኩ። ግን በመሰረቱ ማለት ነው እውነት እግዚአብሔር የእሱን ቤተክርስቲያን ለማሰራት የእሱን ቸርች ለማሰራት እሱ ስሙ የሚነሳበትን ቦታ ለመስራት የሰዎች ገንዘብ ምን ያደርግለታል? ለምን ራሱ ኢንቨስት አያደርግም? ከኛ ሁሉ የተሻለ ሀብታም አይደል? ሌላኛውና በጣም ደግሞ የሚያስቀው መጽሐፍ ቅዱስ ብቻ እዚህ ምድር ላይ ካሉ መጽሐፎች ሁሉ ተለይቶ ቅዱስ ነው ብሎ ማሰብ ትልቁ ውሸት በህይወቴ ከተዋሸዋቸው ሃይማኖት ከዋሸኝ ውሸቶች መካከል መጽሐፍ ቅዱስ ብቻውን ባይብል ብቻውን የፈጣሪ ቃል ነው ብሎ ማመን። ነገር ግን አእምሮ ግራም ቀኙም ሲሰራ ታዲያ ይሄ ነገር የፈጣሪ ቃል ከሆነና እውነተኛ ከሆነ ለምን መበረዝ አስፈለገ? ለምን በየጊዜውና በየሰዓቱ በየወቅቱና በየጄኔሬሽኑ አፕዴት ማድረግና ሀሳብ መቀየር ለምን አስፈለገ? እሱ ፍጹም ከሆነ ፍጹም ነገር ከተጻፈ እኛ ወደዛ ሀሳብ እንሄዳለን እንጂ መጽሐፉ ለምን ወደኛ ሀሳብ እየተገለበጠ ይመጣል? ሌላኛው ሀሳቤ ነው እና ደግሞ በጣም ዘፈኔስ ፓርት ሰይጣን ይፈትናችኋል የሚለው በሰይጣን ስለመፈተን ማለት ነው። በሰይጣን ስለመፈተን ይሄ በሰይጣን ስለመፈተን ወይም ደግሞ ሰይጣን እየፈተናችሁ ነው ምናምን የሚለው ሀሳብ በነገራችን ላይ ሰዎች ማሰብ እንዳይጀምሩና በእነሱና በፈጣሪ መካከል ያለው እውነተኛ ሪሌሽንሽፕ እንዳይጀምር የሚደረግበት የመጀመሪያው መንገድ ነው። ለምን ሰዎች ኮንትሮል ተደርገው ይሄ ሁሉ ስቴፕ አድርጎባቸው ጀስት ፈጣሪ በራሱ መንገድ እነኝን ሰዎች ኮሚኒኬት ሲያደርግ ሰይጣን ነው የሚያናግር፣ ሰይጣን ነው ንስሐ ግባ፣ ወደ ቸርች ተመለስ፣ ሰይጣን እየተፈታተነ ነው ምናምን የሚል ነገር